ቤተሰው እቺዩ የምትባል ማለት ነው ምን እያለች እንደሆነ አውቃችኋል። ልጇን ሳትይዝ መታ አንድ ቀን እንኳን ያልጠየቅ ለምን እንደሚጠይቀው ልጁ የሱ መሆኑ በምን ተረጋግጦ ነው? በእናታችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አድርሱልኝ እሺ። ለዚች ለዝሩምቡጥ ማለት ነው ዝሩምቡጥ እዩ የምትባይ ማለት ነው ከየትም የወለድሽው ልጅሽን ማለት ነው ከየትም የወለድሽው ልጅሽን ከየት እንደወለድሽ የማታውቂው አንቺ እኮ ማለት እኮ ጋይስ እዩ አንቺ እኮ ማለት እኮ ገና ልጅሽን እንኳን ከማን እንደወለድሽ ከማን እንዳረገሽ የማታውቂ ገና በዲኤንኤ ያልተለየ ልጅሽ ቡርኬ አንተ ልጅክን ሳታይ ምናምን ትወልሽ ምን አገባው እሱ ለምን ደሞ ያየው ልጁ ከሆነ ተቆራጭ ይሰጥሻል። ዲኤንኤ አስመርምሪ ነው እንጂ ተባልሽው ከቡርኬ ምን አለሽ? ሌላው ደግሞ ማለት ነው ይህንን አብራራለሁ። ሌላ ደግሞ ቡርኬ ከዚህ በኋላ ብቻህን ነው ላገኘህ የምፈልገው ያለችበትን ዋነኛ ምክንያት እነግራችኋለሁ። ጨረቃ ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። የነሱን ቪዲዮ እንዲታይ የኔን ቪዲዮ ሼር አድርጉት። ሁሉም ጋር ሂድ የነሱ ቪዲዮም ይታያል ማለት ነው። ገባችሁ? የኛ ቪዲዮ በታየ ቁጥር የነሱ ቪዲዮም ይታያል እና ላይክ አድርጉ። በደንብ ይሂድ። ይኸውላችሁ ዛሬ አንድ ቀን ያልጠየቀው ልጅክ ያለችበት ዋነኛው ምክንያቷ ቡርኬን ለመያዝና ሀይሚና ቡርኬን ለመለያየት የምትጠቀምበት ስትራቴጂ ነው። ኦኬ የምትጠቀምበት ስትራቴጂ ነው። ይሄ ደግሞ አይሳካላትም በፍጹም። ቢያንስ አንቺ እዩ የምትባይ ልታፍሪ ነው እኮ የሚገባው። ማፈር አለብሽ እኮ እንዴ! ገና ልጁን እንኳን ከየትኛው ወንድ እንኳን እንዴት ከማን እንደወለድሽ እንኳን እንዴት አታውቂም አንቺ? እንዴ የራስሽን ደካማ ጎን እንኳን በዚህ እንኳን አትለኪም እንዴ? ታሳፍሪያለሽ። ኧረ በጌታ እፍረቱ ምንድነው? አታፍሪም እንዴ? ሴት አይደለሽ እንዴ? ሌላው ደግሞ ብቻህን ነው ማገኘ ከምትይው ትልቁ አላማሽ ቡርኬ ብቻውን አግኝተሽው ሀይሚ የተሰራውን ቪዲዮ አይተሻል። ሀይሚ ከኔ ውጪ ሄደ ካገኘሃት እኔ እናንተ የመጨረሻችን ነው ስላለችው በዛ ተጠቅመሽ አንቺ ቡርኬንና አንቺን ፎቶ አስነስተሽ ወይም ደግሞ የሆነ የሚጠጣ ኮፊም ወይም ካፌ ማለት ቡናም ይሁን ሻይ አዘሽ ወይም ሚሪንዳ ለስላሳም አዘሽ ቢሆን ከዛ በኋላ ፎቶ ልታነሺው ቤተሰብ ንፋስ አለ። ቆይ ውስጥ ልግባና ልጨርስላችሁ። ፎቶ አንስተሽ ከዛ በኋላ ለሀይሚ ልከሽ ከዛ ሀይሚና ቡርኬን ለመለያየት እያደረግሽ ያለሽው ጥረት ነው። ይሄ ደግሞ መቼም አይሳካልሽም። ኦኬ አሁን እኛም መናገር ያለብን ማንን ነው? ቡርኬን ነው። ቡርኬ በጭራሽ በፍጹም ከሀይሚ ውጪ ኦኬ ከሀይሚ ውጪ አስረግጬ የምነግርህ ለአንተ ነው። ከሀይሚ ውጪ ብቻህን ከማንም ሰው ጋር ሳይሆን ብቻህን ሄደክ እዩን ካገኘሃት ሀይሚ ብቻ ሳትሆን እኛም ጭምር ነው የምንርቅህ። ይሄንን ወቀው። ይሄ የመጨረሻ ማስጠንቀቂያ ነው። ምክንያቱም ማንንም ፈርተክ ለብቻክ እንዳታገኛት። አንደኛ የምትጠጣበት ነገር ውስጥ የሆነ ነገር ሰታክ ወይ የሆነ የእርቃን ነገር ፎቶ ትይዝብሃለች ወይ ቪዲዮ ትቀርጻለች ወይ ከሌላ ሴት ጋራ አስተኝታ አስክራ የሆነ ነገር ልታረግ ትችላለች። ራስህን ጠብቅ። ይሄ ቅድመ ጥንቃቄ ነው እየነገርኩ ያለሁት። ልጅቷ ከባድ ልጅ ናት። ይመርመርልኝ ብላ ስንት ወር ሙሉ ብቻዋን ስታላዝን ከረመች፣ ስትጮ ከረመች። ዛሬ ደግሞ መታ እንደ አዲስ እንዴት ነው ልጅህን ለምን ደም የሚጠይቀው? ልጁ መሆኑን በምን አረጋገጠ? ከምርመራ በኋላ ልጁ ከሆነ ተቆራጭ ይሰጥሻል፣ ልጅሽን ታሳድጊያለሽ። የራስሽ ጥፋት እኮ ነው። የራስሽ ጥፋት። ከየትኛው ወንድ እንደወለሽ ከየትኛው ወንድ እንደተኛሽ እንኳን አታቂም። ሴት ልጅ እንዴት ከየትኛው ወንድ እንደተኛሽ ሳታቅ ልጇ የማን እንደሆነ አታቅም እንዴ? አይደብርሽም እንዴ? እኔ በሆን እንዳንቺ ወጥቼ በዚህ በአደባባይ እንደዚህ አይነት ነገር አላወራም ነበር። ሼም ኦን ዩ። ሼም ሊይዝሽ ይገባል። ኦኬ ሼም ሊይዝሽ ይገባል። እኔ በሆን በአንቺ ቦታ እንደዚህ ወጥቼ በዚህ ደረጃ እንትን አልልም። ኦኬ ይደብራል። አላማሽ ደግሞ በደንብ ገብቶናል። ግልጽ ብሎ በደንብ ገብቶናል። ኦኬ በደንብ ስለዚህ ቡቡ ወይም ቡርኬ በጭራሽ ከሀይሚ ውጪ እንዳታገኛት። ልጅቷ ለመለያየት ነው ሲጀምር። ይኸውላችሁ ልጁ እኔ 100% ልንገራችሁ የቡርኬ አይደለም። ግን ምንድነው ልጅቷ ተልኮ አላት። የተላከችው የሆነ ሰው ጋር ነው። ቡርኬንና ሀይሚን መለያየት ትፈልጋለች። በደንብ አርጋ ገንዘብ ተቀብላለች። ያለው እውነታ ይሄ ነው። አንተ ደግሞ ልጅህን አስመርምር። ልጅ ደግሞ ስታስመረምር በጭራሽ እዛ እንዳታስመረምር። ካስመረምር ከአዲስ አበባ ይዘህናና አንተ የምታውቀው ሆስፒታል ነው ይዘህ መሄድ ያለብክ። ወይም ደግሞ ትልልቅ ሚዲያዎች አሉ ዲኤንኤ የሚያስመረምሩ። እነሱ ሚዲያ ላይ ቀርበክ ልጅክ ዲኤንኤ እንዲመረምር በህጋዊ መንገድ ተመርምሮ ትክክለኛውን ማስረጃ እንዲሰጥክ ነው ማድረግ ያለብህ እንጂ በዚህ ልክ ለሷ መጨነቅ የለብክም። እንዴ በቃ ልጁ ያንተ እንኳን ቢሆን ታሳድጋለህ። ደግሞ ልጁ ያንተ አይደለም። እኔ በ100 ጣት ይፈርምልሃለሁ ቡርኬ ያንተ አይደለም። የፈለገ ነገር ቢሆን ያንተ አይደለም። ገባ? እሷ ተልኮዋ ለገንዘብ ብላ ነው ይሄ ሁሉ ነገር እያደረገች ያለችው እንጂ ልጁ ያንተ አይደለም። ደግሞ ያንተም ከሆነ ኖርማል ነው። ምንድነው? ታሳድጋለህ፣ ገንዘብ ትሰጣታለህ፣ ታሳድጋለህ። ልጅ ከሆነ ኢትስ ኦኬ። ምንም የሚያስጨንቅ ነገር አለው?
እና ቤተሰብ የጨረቃ ቤተሰብ በጣም ናፍቃችሁኛል፣ ቆይቷል። በነ ቡርኬ ቪዲዮ መስራት ከሰራውኝ ትንሽ ቆይት ብያለሁ ውዶቼ፣ ማሮቼ፣ ፍቅሮቼ መተናል። አሁን ገብተናል። እሺ ሙቅ ሙቅ አርጉት። እሺ ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ሰዎች ሁሉ ሚዲያው ሁሉ ወደ እነ ቡርኬ እንዲሆን ቻናላቸው ቀዝቅዟል። የነሱም ትንሽ ቀዝቀዝ ብሏል። የነሱ ሞቅ ሞቅ እንዲል የኛ ሞቅ ሞቅ እንዲል መነጋገሪያ እንዲሆን የምንለቃቸውን ቪዲዮዎች ሁላችሁ በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሲጀመር ጨረቃ ቤተሰብ በዚህ አትታሙ፣ በላይክ በሼር ምናምን አትታሙ። የእውነትና ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። የፈለጋችሁ ትንሽ ደስ ያላችሁን ኮመንት ጻፉልኝ። ደስ የተመቻችሁ ምርቃት ቢሆን ስድብ ቢሆን አስተያየት ቢሆን ዋት ኤቨር ብቻ ጻፉልኝ። ኮመንታችሁን በሙሉ አነበዋለሁ። ቡርኬና ሀይሚ ወደፊት ማንንም እንዳትሰሙ፣ እኛ አለን ከጎናችሁ። ኦኬ፣ እናግዛችኋለን። በተቻለን መጠን በቻናላችን የእናንተን ድምጽ በደንብ ከፍ አድርገን እናሰማለን ማለት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ናፍቃችሁኛል። የሆነ ጨረቃ ቤተሰቦች በጣም እኔ ናፈቃችሁኝ። እወዳችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም አደሩ ልበል ወይስ ዋሉ? ሰላም ዋሉልኝ። እሺ በቃ ባይ ባይ። አይ ሚስ ዩ ሁላችሁንም። ኦኬ